ማነው እንደኔ መሀሌት በመለቀቋ ምንም ነገር ሳትቀጣ በመለቀቋ እንግዲህን የተናደደ እኔ የምር በጣም ነው የተናደድኩት። ማለቴ እኔ እንደውም ገብቷችኋል ዝናም ሆነው መሀሌት በደንብ መቀጣት ነበረባቸው። መሀሌትን ግን እኮ ምንም ነገር ሳያደርጓት ነው የለቀቋት። አሁን ሲጀመርም ወታ ከዚህ እንደወጣች ሌላ ነገር ጠንስሳ ነው የምትመጣው። አንደኛ ካሌብ ጋር የሚገናኝ ሰው ማለት ነው። አሁን በማያውቁት ነገር አሁን መሀሌት ሄዳ ከዛ ከተዋወቀችው ዲያስፖራ ነው ባለሀብት ጋር ከእሱ ጋር አሁን እንግዲህ እንትን ብላ ወይ እሱ የራሱን ሰዎች ሊያሰማራ ይችላል። ገብታችኋል። ካሌብና በባለፈው ከተመለከታችሁት ካሌብና ይሄ ሰውየው እንግዲህም በአንድ መስራት እንዳለባቸው ተነጋግረዋል። አሁን መሀሌትን ለቀቋት። አሁን ደግሞ ሄዳ እንግዲህ ትናገራለች ማለት ነው። አሁን ሌላ ችግር ነው፣ በቃ ሌላ መዘዝ። እኔ እንጃ፣ እኔ አሁንማ ማለት ነው እየፈራሁኝ ነው። ለምን እንደፈራሁ ታውቃላችሁ? የቅድስትዬ ሽምግልና ነው የሚባለው፣ እሱ እንዳይደናቀፍ እፈራለሁ። እናም ምክንያቱም እንግዲህ ሌላ ጠላት ከመጣባቸው ወደነ መድብል እንግዲህ የቅድስትዬ ሽማግሌ ሊደናቀፍ ነው ማለት ነው። እና መሀሌትን በፍጹም መልቀቅ የለባቸውም ነበረ። ቢያንስ እንኳን የቅድስትዬ ሽማግሌ እስከሚጠናቀቅ ድረስ እዚሁ ቢይዟት ኖሮ አሪፍ ነገር ነው ብዬ ነበረ የማስበው። እና እንግዲህ መድብል ከዚህ በላይ እሷ መሰቃየት የለባትም። በዛ ላይ ደግሞ ሴት ልጅ ናት በማለትም ተነጋግሮ እንግዲህ ጨርሷል ማለት ነው። ሌላው እንግዲህ ያው እንደተረዳ ነው፣ እንዲሁም ደግሞ ብሩክም እንዳለው ከሆነ ይህንን ዝናን ለፖሊስ አሳልፎ ለመስጠት እንግዲህ ተነጋግሯል። ምክንያቱም እዛ ውስጥ እንግዲህ መድብል የራሱ የሆኑ ሰዎች ስላሉ እነሱ እሱን አነጋግሮ ጨርሷል። ስለዚህ አሳልፎ ለመስጠት ለህግ አሳልፎ ለመስጠት እንግዲህ ተስማምቷል። ያው እንግዲህ ዝና ለህግ አሳልፎ ተሰጠ ማለት ያው ነገ ጠዋት ወጣ ማለት ነው። ምክንያቱም ወይ በዋስ ሊወጣ ይችላል ወይም ውስጥ የራሱ የሆነ ሰው አለ አይደለ፣ ብቻ አላውቅም፣ ብቻ በሆነ ምክንያት ይወጣል። ዞሮ ያም ሆነ የሆነ ይወጣል ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እናለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነበሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እና ምንዶች እንግዲህ መሀሌት ተፈታ ቀጥታ ወደ ኤፍራታ ጋር ነበር ሄደችው። እንግዲህ ከኤፍራታ ውጭ መሄጃ የላትም። ኤፍራታም ያው ስጋ ነውና እንግዲህ ወደ ጥማ ይጣልም ስትመጣ በጣም ደስ ብላት ነበር የተቀበለቻት። እህቴ መጣሽልኝ ምናምን ብላ ማለት ነው። ከዛ ወደ መጣሁኝ ሌላ መሄጃ ስለሌለኝ ምናምን መጣሁኝ ወደ አንቺ ስትል አሳዘኑኝ። ግን ስጋ ማለት ነው እና ተማማቸኝ እና እንደዚህ እንግዲህ ተቀበላት ፏ አድርጋ ምናምን ትቀበላታለች። በጣም ደስ ብላት እንግዲህ እሷም ምግብ እንግዲህ ያው እንደራባት ትነግራታለች። እናም ያው እንደታሰረች እንደታገተች ስትነግራት ያው ኤፍራታ ሰምታለች ያው እንደታገተች ማለት ነው። እና ማን ያገተሽ ምናምን ስትላት ማ ይሆናል መድብል ነው ያገተች ስትልም ከዛሽ በቃ ምግብ ላቀርብልሽ ትልና ምግብ ታቀርብላታለች። ትበላለች፣ ትጠጣለች። ከበላችና ከጠጣች በኋላ ያው እንግዲህ ምንድነው ያለችው ያው ብር እንዳላት ትናገራለች። እኔ የምለው ምን ያህል ነው ብር ባንክ ቤት ያለሽ ስትላት አይዞሽ እኔ እዚህ አልቀመጥም፣ ራሴን ችያለሁ፣ ራሴን ህይወት መስርቻለሁ፣ ስለዚህ አላስቸግርሽም ትላታለች። እንዴ ቆይና እነ መድብል አግተውሽ ነው እውነትም እንዳለው መርዞ ባንክ ሰብረሽ ነው ይላታል። ከዛ በዚህ ጊዜ ማለት ትንላታል። ምን አንቺ ቆይናና አሁንም ከዛ ከሰውዬ ጋር አልተለያይሽም? እንደሆነም አብረሽ ነው እንዴ? ከዛ ከደላላ ጋር አብረሽ ትኖሪያለሽ እንስትላት ከልጅ አባት ጋርማ ራስ ላይማ ወረድ ቤት ትላታለች። እና የባሰ ትንላታል እና ትንስላት ከዛ እንዴት እንደዚህ ታደርጊያለሽ ግንባር ቦታ አለ ምናምን ከሚል ሰው እንዴት አወዳደቅሽን ምናምን እንዴት አታሳምሪ ምናምን ስትላት እንግዲህ በይናቴ አርፈሽ ተቀመጭ፣ አሁን በልተሻ ጠጥተሻል አይደል? ውጭ ከቤቴ ትላታለች። ከዚያ ቆይና እናንቺ ለምንድን ነው የኔን ፈለግ የማትከተዩ? እኔ አሁን ይኸውልሽ አለ የተባለ ሀብታም ጠብሻለሁኝ አላለችም? ገና ባለ ትዳር ገና የሷ ሳይሆን ማለት ነው። እና እንደዛ ስትል እንግዲህ
ከነ ብርሽ ገደል ግቢ አሁን ውጭልኝ ከቤት ትልና ኤፍራታም ከቤት ታስወጣታለች። እና ቆይናና እንዴት ያንን ድሃ ታገቢያለሽ? ይኸውልሽ ትሞክርኛለሽ እሱ ልጅሽን የሚያሳድግልሽ ከሆነ ምናምን ትላታለች። ማህሌትም እንግዲህ ግን ትደነፋባታለች። ኤፍራታም አይመለከትሽም ውጭ ከዚህ ከቤት ትልና እንግዲህ ታስወጣታለች ማለት ነው። ማህሌትም በጣም በቃ ተናዳ ነበረ። እንዲሁም ሀሳቧ ማለት ነው በቃ ስንት ወር ሆኖታል አይደለ አስወጪው ልትላት ስንት ወር ሆኖታል ስትልም ኤፍራታም እንግዲህ ያው ልጁን እንደምፈልገው እና የጊዜ ገደቡም እንዳላለፈ ማለት ለማስወጣት ጊዜው አላለፈም፣ ግን ልጅን ወልደዋለሁኝ አሁን ውጭ አንቺ ሰይጣን ነሽ ከነ ብርሽ ገደል መግባት ትችያለሽ ትልና ኤፍራታም ከዛ ከቤት ታስወጣታለች። መርዞ በነገራችን ላይ አሁን ላይ በቃ አለ አይደለ ያገኘውን ስራ እያገኘ ነው። ግን እዚህ ጋር ዳጣ በጣም ተመችታኛለች፣ አስደንቃኛለችም። አሁን ያው እናቷን እንዲፈልግላት ቢሆንም ግን ለመርዞ ይሄ 10,000 ብር ለሱ በአሁን ላይ በጣም በሚያስፈልግበት ጊዜ ነው ይሄንን ብር የሰጠችው። ልክ ውለታ እንደዋለችለት ነው እኔ የማስበው። እናም ምንድን ነው እንግዲህ ለመርዞ በቃ አለ አይደለ ይች ዳጣ በመጀመሪያ ስታገናኛቸው ያው እንደ ቀልድ ያን ይግባባሉን ብላ አላሰበችም ነበረ። መርዙም ራሱ ከንጀምረውማ በቀልድ ነበረ እሷ ቁም ነገር ይዛ መጣች እንጂ እንደማለትም ይላታል ማለት ነው። እና ታዲያ መርዙ ምናምን ስትለው እና ምን ለማለት ፈልግሽ ነው? እኔ የልጅ አባት ለመሆን ምን ያንሰኛል ሲልም አይ ምንም አያንስም እሱማ በቃ እኔ አንድ ስራ ልስጥ ምናምን ስትለው ከዛ ምንድን ነው ምናምን ይላታል። ከዛ የሆነ ሰው እንድትፈልግልኝ እና 10,000 ብር ቀብዴ ግን እሰጥሃለሁ ትለዋለች ማለት ነው። ከዛ እሱም በዚህ ጊዜ አለ በቃ እጄ ላይ ምን የመሰለ ምናምን ላንዴ ምን ይሆንክ ነው 3 የሆኑ ነው 30 የሆነው 30 የሆነ ነው 3 የሆነው ብቻ እንደዚህ ነገር ትተረትበታለች። ስትተረትበት ዳጣ አትፍረጅብኝ እኔ እኮ በቃ በዚህ ወር እኮ በቃ እኔ አይደለሁም እኮ ምናምን እያለ መስም ችግሩን ያማክራታል። እናቴን እንድትፈልግልኝ ምናምን ትትለው እናቴን አዎ እናትሽን አታውቂያትም? እንደኔ ጎዳና ነው ተጥዬ ነው ያደግኩት ትለዋለች። ያው ፎቶ ምናምንም እንደማታውቅ ምናምን ስትነግረው ያው እሱም ብር ስለሚያስፈልገው እንግዲህ ምንም ነገር እንዳታስቢ አፈላልግ አገኝልሻለሁኝ ሲልም ይነግራታል ማለት ነው ለዳጣ። ዳጣም እንግዲህ እሺ ብለዋለች። ቀብድ እንግዲህ 10,000 ብር ልትሰጠው ተስማምተዋል። እናም ባንክ ቁጥሩን እንግዲህ የአካውንት ቁጥሯን እየነገራት ነበረ። እናሷም እየሳቀቸው በነገራችን ላይ ያው ችግሩ ስለተረዳቸው ነው እንጂ እውነት መርዞ ያለ ፎቶ ያለ ምንም እንግዲህ እናቴን ያገኛታል ብላ አይደለም። ገብታችኋል? ወይ አድራሻ የላትም ወይ አድራሻ የለም ወይ ምን የለም። ግን እኮ የሁሉ እኮ ደረጀ ነው። ደረጀ እኮ አሁን እንደው ቢነግራት እኮ ዳጣየም እንደዚህ እናቷን ለማፈላለግ እኮ አትገደድም ነበረ። ቢያንስ እንኳን በሚስጥር ሰላም እንዳለችው በሚስጥር ብትናገር ይሻላል። ቢያንስ ትተነፍሳለች ማለት ነው። እናም እንደዛ እንግዲህ እንትላለች ምናምን ይባባላሉ። እና ሌላው እንግዲህ ኤደን ነች። ኤደን እንግዲህ ያው መድብል እንዳያችሁት አንዳንድ ለመጠጣት እንግዲህ ወጣ ብሎ ነበረ። በዛን አጋጣሚ ነበር ኤደን እና መድብል የተገናኙት ማለት ነው። እና መድብል በነገራችን ላይ ኤደንን ሲያያት በጣም ደንግጧል። ማለት በቃ ያላሰበው ነገር ነው። እንደዚህ ሴተኛ ዳሪ ትሆናለች ምናምን ብሎ አስበውም ገምቶም አላወቅም። በነገራችን ላይ መጀመሪያ ስትገባ ራሷ እኮ ሰራተኛ አትመስልም ምናምን ብዙዎች ብሏት ነበረ። ግን ያው ቢሆንም ግን ደግሞ በእንደዚህ አይነት ስራ ላይ ትሰማራለች ብሎ በቃ ስላላሰበ በጣም ነበር የደነገጠው። እንግዲህ አሁን ሽማግሌዎቹ ደግሞ ያው የነ መድብልና ሞገስ ናቸው ለቅድስትዬ ሽማግሌ የሚሄዱት። እና ምንድን አለች እች ቅድስትዬ እነ መድብል ነገ ነው የምንሄደው ብለዋል። ስለዚህ በቃ እነማዬ በደንብ ተዘጋጅተው ነው የሚጠብቋቸው ምናምን ስትለው አይ እሱንም አውቃለሁኝ ግን መድብል መጀመሪያ የሚሰራው ስራ አለኝ ብሏል እባክሽ ምናምን አለ ማለት። እኔ ግን በጣም እየፈራሁኝ ነው። እኔ ለቅድስትዬ ሽማግሌ እየፈራሁ ነው እውነት። እንደውም ይሳካላት ይሆን? እኔ ግን አደራህን እንዲሳካላት ነው የምፈልገው። እና ታውቃላችኋ የሆነ እኔ እንጃ። እና እንግዲህ ያ አስቸኳይ ስራ ማለት እንደጨረስኩ ነው የምሄደው ብለዋል ሲልም ትናንት ምን አስጨነቀ ምናምን በቃ ያንን ነገር ከጨረሱ በኋላ አስቸኳይ ያለውን ነገር ከጨረሱ በኋላ ይሄዳሉ ትለዋለች።
ከዛሽ ይላታል። በቃ ምሳ ላቀርብልህ ስትለው አይ እኔ ከምሰው የማይልቅ አንቺ ነሽ የራብሽኝልና ጠጋ እንትን ሊል ስል ይች መቀስ የፍቅር መቀስ የሆነ መታ ምናምን ታናጥላቸዋለች። ከዛ በዚህ ጊዜ እንግዲህ ወይ አጉል ሰዓት መጣሁኝ አይደለ ደግሞ እኮ ምንም ሳልፈልግ እኮ ነው የመጣሁት ስትል፣ ኧረ ተይ አንቺ ልጅ ግን ዝግ ብለሽ ደጊ ስልም፣ እንዴ ቆይ እናንተ ምንም የማላቅ ነው እንደመመስላችሁ? ሆነ ህፃን ላይ ነው እንደመመስላችሁ? ቁመቴ ባደገ ቁጥር እኮ አስተሳሰቢም እኮ እያደገ ነው የሚሄደው ትላቸዋለች። እና እነሱም በዚህ ጊዜ እንግዲህ ያው ምንም አላሉ። በቃ ነይ ነይ እስቲ ይላታል ብሩክ ማለት ነው። ነይ ሲላት ለምን ምናምን ትለዋል። እኔ ላቅፍሽ ነው ሲል አይ እኔ ፍቅር መቀስ መሆን አልፈልግም፣ በቃ ካቆማችሁበት ቀጥሎ እኔ እሄዳለሁ፣ ጥናት አለብኝ ትልና ትሄዳለች ማለት ነው። እና መድብል እንግዲህ ስለ ኤደን እየጠየቃት ነበረ። እና ኤደንም እንግዲህ በነገራችን ላይ እየሳቀ ሁሉ ደስተኛ አይደለም። ገብቷቸዋል። ኤደን አሁን ላይ እንደዚህ ዛሬ ላይ ለመድብል የነገረችው ስለ ህይወት ታሪኳ እውነት ኤደን ነች ያሳለፈችው ትላላችሁ? ምክንያቱም ኤደንን የምናውቃት እንግዲህ ከመጀመሪያው ጀምራ በቃ ጀስት ፈታ ያለች ምናምን እንዲሁም ልጅ አላት ራሱ አልመሰለንም ነበረ ወደ ምሳሌ ድራማ ስትቀላቀል ማለት ነው። ገብቷቸዋል። እና እንደዛ ስለሆነ ግን እሷ ያው ስታወራ ዛሬ ላይ ለመድብል እንዲሁም በገዛ እህቷ ክህደትን እንዳየች አረብ ሀገር 7 ዓመት ሰርታ የገዛ ባሏ እህቷን አግብቶ ህይወት እንደመሰረተ በዛን ጊዜ እንዲሁም በዛን ጊዜ የአይምሮ በሽተኛ ሆነ አይምሮ ክሊኒክ ውስጥ እንደገባች እና በጣም ብዙ የሚያስጠላ ህይወትን እንዳሳለፈች ተነግረዋል ማለት ነው ለመድብል። መድብልም በጣም አዝናለሁኝ እንደዚህ አይነት ህይወት ያሳለፍሽ አልመሰለኝም ነበረ እያለም ያው አንዳንድ የህይወት ታሪኳን እንትን ብሏታል። ሌላው እንግዲህ ያው ስልክ ተደውሎለታል መጨረሻ ላይ እና ሙዶች ስልኩ እንግዲህ የተደወለለት ለመድብል ስለ ዝና ነው። ምን የሚፈጠር ይመስላችኋል የሚለውን ቀጣይ ፓርት ይዘን እንመጣለን።